አብይ አህመድ በአማርኛ የቀጠፉትና ደጋግመው የዋሹት ነገር ያረካቸው አይመስልም። የትግራይን ህዝብ ከወገኖቹ ሚሊዮኖቹን ገድለው ሚሊዮኖችንም አፈናቅለው እንደገና በቋንቋው ሊዋሹት በትግርኛ የ40 ደቂቃ ንግግር አድርገዋል። አንድ ሰው በ40 ደቂቃ ውስጥ ተሳስቶ እንኳን አንድ እውነት ሊያወራ እንደማይችል ማሳያ የሚሆነው ይኸው የአብይ አህመድ ቆይታ እያንዳንዱን ቅጥፈት ለመሞገት 40 ሰዓትም የሚበቃው አይመስልም። ደግሞም ቀብረር ብለው መጥተው ሲናገሩ ሚሊዮን ገዳይ መሪ አይመስሉም። ይህንን ያየ አንድ ትግራዋይ ጠቅላይ ሚኒስትር ሆይ ከወገኖች ሚሊዮኖችን ገድለው ሚሊዮኖችንም ነቅለው መሬቴን እኔ በኦህዴድ መንግስት ስራ አስተዳድረዋለሁ ብለው ወስደው ነዳጅና ደሞዝ ከልክለው ሸቀጥና ቱሪስት ወደ ትግራይ እንዳይሄድ አድርገው ይህንን ሁሉ የበደለህ እኔ ሳልሆን ኋላ ቀሩ ቡድን ነው ሲሉኝ የማምንዎት ይመስልዎታልን? በእናቴ ጥንቆላ ጠቅላይ ሚኒስትር ሆንኩ የሚሉት የኦሪት ሰው ስለ ኋላ ቀርነት ሲያወሩ ግራ አይለዎትምን ብሎ ሊጠይቃቸው ይችላል። ከ5 ዓመታት በፊት የዓለምን ግዙፍ ጦርነትና በባለሙያዎች ጥናት ደግሞ ጄኖሳይድ የተፈጸመበትን ጦርነት ከመጀመራቸው 1 ወር በፊት ማስክ እንጂ ጥይት አልክም ለትግራይ ይሉ ነበር። በዚያው ሰሞን በተመሳሳይ በትግርኛ በሰጡት ማብራሪያ የትግራይን ህዝብ ከኤርትራ ጋር ሆኜ በወጋው እኮ የኃጢአቶች ሁሉ ኃጢአት ነው፣ ይህ እንዴት ይታሰባል እያሉ ይቀጥፉ ነበር። ይሁን እንጂ በወቅቱ ሳዋ ድረስ ሄደው ሰራዊት አስመርቀው ከ14 ጊዜ በላይ ከኢሳያስ አፈወርቂ ጋር በሚስጥርና በይፋ ተወያይተው የጋራ ዕቅድ አውጥተው መጨረሳቸውን ኒውዮርክ ታይምስ በምርመራ ዘገባው አጋልጦባቸዋል። የኤርትራን ሰራዊት አስወጣ ሲባሉም የኤርትራ ሰራዊት አልገባም እያሉ ሲቀጥፉ ነበር። የወቅቱ ሚኒስትራቸው ገዱ አንዳርጋቸው ደግሞ የኤርትራን ሰራዊት እስከ ጎንደር ድረስ አምጥተን አዋግተነዋል፣ የቀረን ነገር ከብልጽግና ጄኔራሎች ጋር ማዕረግ መስጠት ብቻ ነበር በማለት ሐቁን ተናግረዋል። ሻዕቢያ በማስታወቂያ ሚኒስቴር በኩል ባወጣው መግለጫው ተጋብዤ ገብቼ ተመስግኜ ወጥቻለሁ ብሏል። እንዲህ ያሉ መሪ ያሏቸው ብልጽግናዎች በትግርኛም ቅጠፍ ብሎ ያሰማሯቸው ይመስል አብይ አህመድ በ40 ሰዓትም የማያልቅ የ40 ደቂቃ ውሸት ሲተርኩ አምሽተዋል። ጥያቄው ውሸታቸው የትኛው ነው እውነቱስ የሚለው ብቻ አይደለም። ዛቻም ማስፈራሪያም ያጀለው የአብይ አህመድ ቃለ መጠይቅ ምን ይናገራል? ፍርሃት፣ ጭንቀት ወይስ ሌላ? የአብይ አህመድን ጠባይ የተረዱ በርካቶች የትናንቱን መግለጫቸውን ሲያስተውሉ በ2013 ጦርነት ዋዜማ ላይ እንዲሁ በትግርኛ ቃለ መጠይቅ መስጠታቸውን በማስታወስ እኒህ አታላይና ውሸታም ሰውዬ ያኔም ማስክ እንጂ ጥይት አልክም እያሉ ሚሊዮኖችን ገድለዋል፣ የኤርትራን ሰራዊት ጋብዤ ብዋጋ ታሪክ ምን ይለኛል እያሉ የኤርትራን ጦር ጋብዘው እስከ ጎንደር ድረስ ተዋግተው ጄኖሳይድ ፈጽመዋል፣ ዛሬም በትግርኛ ቃለ መጠይቅ የሰጡት ለዚሁ ዓላማ ሊሆን ይችላል የሚለውን ስጋት ሲያንጸባርቁ ይስተዋላል። በእርግጥ አዝማሚያቸው እንደዚያ ነውን የሚለው ጥሩ ጥያቄ ነው። ስለ ቀድሞ የጥፋትና የእልቂት አጋራቸው ሻዕቢያ ያነሷቸው ነጥቦች ደግሞ ያንቺንስ ማን ይንገርሽ የሚያስብል ነው። የወንጀል ተባባሪያቸው የኢሳያስ መንግስት አደረጋቸው ያሏቸውን ጉዳዮች አረ የኦህዴድ ሰው እንዲህ ያለ ነገር ሲናገር አያምርበትም የሚያስብል ነው። አንድ ባንድ እንመልከታቸው። ከም እብድ ከልቢ ህወሓት እንደ እብድ ውሻ ከትግራይ ወጣቶች፣ ከትግራይ ሰራዊት አባላት፣ ከትግራይ ምሁራንና ዲያስፖራ ከመላው የትግራይ ህዝብ ጋር መቃቃር ውስጥ ይገኛል። ፖራ ምስምላህ ትግራይ አብ ከቢድ ቅርህነታት እዩ። አንድ የፖለቲካ ድርጅት ከእነዚህ ሁሉ ኃይሎች ማለትም ከሰራዊቱም ከምሁሩና ዲያስፖራውም ከመላ ህዝቡም ጋር ከተቃቃረ እንዴት ለእርስዎ ይህንን ያህል አሳሳቢ ሆነቦ? እንዴትስ እንቅልፍ ነሳው? እንዲህስ የተጠላ ድርጅት ለምን በ10 ቋንቋ እንዲናገሩ አደረገው የሚለውን ጥያቄ እንትወውና እርሶስ ደጋፊዎቹ የት ነው ያሉት የሚለውን ጥያቄ እናስከትል። የእርስዎ ወዳጆችስ አሉ ወይ? እርሶ ደጀን የሚሉት ህዝብ አሁን አለዎት ወይ? የትግራይ ህዝብ እርሶ እንዳሉት ህወሓትን ቢጠላ እንኳን እርሶን ይወዳል ማለት ነው ወይ? በዓለም ላይ በአገር ውስጥ ይህንን ያህል እንደ አሸን የፈላ ታጣቂ ኃይል ሲወጋው የሚውል መንግስት ከእርሶ አገዛዝ ውጪ የት ሀገር አለ? በአሁኑ ወቅት ጸረ ብልጽግና ነፍጥ ያነሱ ትልቅም ትንሽም ታጣቂ ኃይሎች ቢያንስ ከ8 አልፈዋል። በየትኛውም የዓለም ክፍል የአገሩ ልጆች በ8 አደረጃጀት ውስጥ ሆነው መንግስት ላይ ውጊያ የሚያካሂዱበት ሀገር ኢትዮጵያ ብቻ ነው። በየትኛውም የአፍሪካ ክፍል ይህንን ያህል ታጣቂና ተቃዋሚ ተነስቶ የዘመተበት ይህንን ያህልም ህዝብ የሚቃወመው አገዛዝ ከእርሶ ውጪ አለ ወይ? ታዲያ ህወሓት ከሁሉም ደጋፊዎቹ ጋር ከተጣላ ከእርሶ ደጋፊዎች መካከል የትኛው ወገን ዛሬ ከአጠገበው አለ? በአሁኑ ወቅት እርሶ በየትኛው ዲያስፖራ ይደገፋሉ?
የትኛውስ የህብረተሰብ ክፍል ከጎኖ ቆሟል? ደግሞስ መላ የትግራይ ህዝብ ህወሓትን ቢጠላው እርሶን ይወዳል ማለት ነውን? የትግራይ ህዝብ ደህና መሪና ጥሩ አጋጣሚ ቢያገኝ ኖሮ እርሶን አንጠልጥሎ ሄግ አሊያም አሳዶ አቡዳቢ እንደሚያደርሶ ዘነጉትን? የሚሉትን ጥያቄዎች እያሰላሰልን ስንቀጥል በትግራይ የሆነው ሁሉ በየትኛውም ጦርነት ላይ የሚከሰት ነው በማለት ሚሊዮን የገደሉበትን 100 ሺዎችን በሳንጃ ተደፍረናልና ሄዳችሁ በወንድ አካል ድፈሩ ብለው ያዘመቱበትን በአንድ ክልል ብቻ 30 ቢሊዮን ዶላር ያወደሙበትን ጦርነት የትም ያለ ነው ብለው ያቃልሉታል። ውግእ ካብ ዝስእቦ ሕማቅ ነገር ዘይተሐሰበ እንወትን ማህሰይቲ ሲቪላትን እዩ። ውጊያ ከሚያስከትላቸው መጥፎ ነገሮች ውስጥ ያልታሰበ ውድመትና የንጹሃን ዜጎች ጉዳት አንዱ ነው። የጸጥታ ኃይሎች ሆን ብለው ጉዳት ሊያደርሱ ይችላሉ። ይህ የኛ ብቻ ሳይሆን የዓለም ጦርነቶች ባህሪ ነው። የሰሜኑ ጦርነትም የተለየ አይደለም። ውግእ ባህሪ ናህና ጥራሕ ዘይኮነስ ኣብ ኩሉ ዓለም ዘሎ ውግእ ከምዚያ ዛመሰሉ ባህሪያት ኣለዎ። ፈርሜ የምተኩሰው ነው የሚሉት ድሮን የገደላቸውን 100 ሺዎች ከ14 በላይ ሀገራትን አሳትፈው የአገሪቱንም ሀብት አንቀሳቅሰው በጥላቻ ኑ ከህሊናና ከታሪክ ካንሰሮችን እናጥፋ ብለው በቀሰቀሱት የአገር ውስጥ ጦርነት ሚሊዮኖችን የጨረሱት አብይ አህመድ በትግራይ ክልል የተፈጸመው ጦርነት በሌላው ዓለም ከሆነው የተለየ አይደለም ይላሉ። ጄኖሳይድ ፈጽመውበታል የሚባልን ጦርነት 100 ሺዎችን እንዲደፈሩ በፓርላማ ትዕዛዝ ሲሰጡ የተሰሙበትን ጥቃት በየትም ዓለም ያለ ሲሉ ከሌላ ዓለም ጦርነት ጋር ያገናኙታል። እስራኤል በጋዛ ጦርነት ብትከፍት በሌላ ሀገር ህዝብ ላይ ነው። ዩክሬንና ሩሲያ ቢዋጉ የየራሳቸውን ህዝብ አገርና ማህበረሰብ ለመከላከል ነው። ኢራን ከመካከለኛው ምስራቅና አሜሪካ ጋር ብትታኮስ የራሷን ክብርና ሰው ለመጠበቅ ነው። አብይ አህመድ ራሳቸው ሀገር ህዝብ ላይ የፈጸሙትንና የተባበሩት መንግስታት የጦር ወንጀል ሲል የሰየመውን እልቂት ነው እንግዲህ የትግራይ ጦርነት እንደሌላው ዓለም ያለው ውጊያ ነው የሚሉት። እንዳም ሆኖ 5 ዓመት ሊሞላው በተቃረበው የሩሲያ ዩክሬን ጦርነት እስካሁን የሞተው ሲቪል ከ20 ሺህ አይበልጥም። አብይ አህመድ ግን በትግራይ ብቻ 1 ሚሊዮን መግደላቸውና የክፍለ ዘመኑን ውድ ጦርነት ማካሄዳቸው እውነት ሆኗል። ኢራን 800 የሚደርስ ባላስቲክ ሚሳይል፣ ከ2000 በላይ ድሮን፣ 8000 ክሮዝ ሚሳይል ተኩሳ ኢላማዎችን መታለች። አሜሪካ በበኩሏ ከ2000 በላይ ኢላማዎችን በኢራን ውስጥ ደብድቤያለሁ ብላለች። ይህንን ሁሉ እሳት አዝንበው ገደሉ የተባለው ሲቪል 1500 አይሆንም። አብይ አህመድ ግን በ2 ዓመት ውስጥ በትግራይ ከትግራይም ውጪ 1 ሚሊዮን ሰው ገድለዋል። ይህም በአማካይ በየወሩ 41666 ሰዎች፣ በየቀኑ 1370 ገደማ፣ በየሰዓቱ ደግሞ 57 ሰዎች ለህልፈት ዳርገው ነበር ማለት ነው። ዩክሬንና ሩሲያ በ5 ዓመት የገደሉትን ሲቪል እጥፍ አድርገው አብይ በአንድ ወር የገደሉ ሲሆን ለዚያውም በየቀዩና በየሰፈሩ ሄደው የፈጁትና ከጎረቤትም ጠርተው ያስወጉ መሪ የኢትዮጵያ ህዝብ ሆይ በጦርነቱ የደረሰብህ ነገር በሌላው ዓለምም የሚደርስ ነው ብለው በትግርኛ ሲያቃልሉት እንዲያምናቸው ይፈልጋሉ። በቅርቡ አቶ ገዱ አንዳርጋቸው ከራሳቸው ከአብይ አህመድ ሰማሁ ብለው በሰጡት ምስክርነት የጠቅላይ ሚኒስትሩ ተልዕኮ ትግራይንና ህዝቡን ማድቀቅ እንደሆነ ሳያቅማሙ የሚናገሩት ሳይሆን በተግባርም በሻሻ አደረኳቸው እያሉ የሚኩራሩበት ነው። የራሱን አገር ይቅርና የጠላትንም አገር ወግቶ እንዲህ የሚኩራራ አንዱን ህዝብ መድቀቅ አለበት ብሎ የሚፈክር መሪ በሩሲያና ዩክሬን በኢራንና እስራኤልም አልተሰማም። ለአመል ያህል እንኳን ህዝቡ ጥፋት የለበትም፣ ህዝቡ ወገናችን ነው ሲሉ ይደመጣሉ። አብይ አህመድ ግን የትግራይ ህዝብ ካንሰር ነው፣ ጠላት ነው፣ ተሰባስቦ ወግቶናል፣ ደጀን ወደ ሆነው የአማራ ህዝብ ውስጥ ገብተናል ብለው የተናገሩት ሰኔ 21 2013 ዓ.ም ተሸንፈው ሲለቁ ነው። በትናንቱ የትግርኛ ንግግራቸው ደግሞ ወደ ሌላኛው ማታለያና ውሸታቸው ይሸጋገራሉ። እኔ ነገሩ ሁሉ በውይይት መፈታት አለበት ብያለሁ ሲሉም ይደመጣሉ። መፍትሄ በዘተ ጥራሕ በበኩላችን ችግራችን በውይይት ብቻ እልባት ሊያገኝ ይገባል ብለን እናምናለን። ውጊያ አንፈልግም። ችግራችንን ተወያይተን መፍታት የተሻለ መንገድ ነው ብለን እናምናለን። ጸገምና ተመያይጥና ኮምፕሮማይዝ ጌና ንምፍታህ ስለ መወያየት የሚናገሩት ሰው ከጥቂት ሳምንታት በፊት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ወደ አዲስ አበባ ሄደው ለመነጋገር ሲጠይቁ ማግኘት አልፈልግም ብለው የመለሱት ሰውዬ አይመስሉም። ጦርነት ይቁም፣ ወደ ውይይት ተመለሱ ያላቸውን የአፍሪካ ህብረት አርፈ ተቀመጥ ብለው ማስፈራሪያ መስጠታቸው በዘ ኢኮኖሚስት የተዘገበላቸው ጦረኛ መሪም አይመስሉም። ውጊያ አልፈልግም እያሉም ሲናገሩ ከአንድ እዝ በስተቀር ያላቸውን ሰራዊት በጠቅላላ በትግራይ ዙሪያ ያሰፈሩም አይመስሉም። የፕሪቶሪያን ስምምነት መፈጸም ሰላም
ሰላምን ያረጋግጣል፣ የኤርትራን ሰራዊት አስወጡት፣ የትግራይን ህዝብ የእርዳታ እህል እየከለከላችሁ አታስርቡ፣ ነዳጅ እያቀቡ ለችግር አይዳርጉት፣ መድኃኒት ከልክለው በበሽታ ይግደሉት፣ ደሞዝ ከልክለው አያስርቡት ሲባሉ ስምምነቱን የተፈራረምኩት ከጌታቸውና ጻድቃን ጋር ነው፣ እነሱ ደግሞ እኔ ጋር ናቸው ብለው የመለሱም የተሳለቁም አይመስሉም። ለአንድ መስመር ወረቀት ብለው ህወሓትን በምርጫ ቦርድ ሰርዘው የሰላም እጦት እንዲባባስና መቃቃር እንዲበረክት ያደረጉ፣ የኤርትራን ሰራዊት አላስወጣም የያዘው የራሱን ግዛት ነው ብለው ተፈናቃይ አልመልስም የትግራይን ክልል ሁኔታ ወደ 2013 እንዲመለስ አላደርግም ብለው ለገላጋይ ያስቸገሩት ጠቅላይ ሚኒስትር ስለ ውይይት ሲናገሩ የሰማቸው አንድ አልፎ ያጅ እኒህስ መቀላመድና መዋሸት አያልቅባቸውምን ብሎ ሊጠይቅ ይችላል። እሳቸው ግን ይቀጥላሉ። የምክክር ኮሚሽኔን ትግራይ አልቀበላለኝ በማለት እሳቸውን ፕሬዝዳንት ለማድረግ እየታተረ ያለውን ትግራይንም እንደ ሌላው ክልል የእሳቸው ባሪያ ለማድረግ የሚቋምጠውን ስብስብ በዚያ ተቀባይነት አለማግኘቱ እንደሚያበሳጫቸው ይገልጻሉ። ይህንንም ለቀጣዩ ጦርነት ምክንያት ሊያደርጉት ይወሰኑ ይመስላል። በ2013 ጦርነት ለምን ተከፈተ ተብለው በትናንቱ ንግግራቸው ላይ የተጠየቁት አብይ ያኔ መንጋ ያንጋጉበትን የሰሜን ዕዝ ተጠቅቶብኝ በተኛበት ታርዶብኝ ፕሮፓጋንዳ ለአመል ያህል እንኳን አላነሱትም። ለምን ጦርነት ተቀሰቀሰ የሚለውን ሲያብራሩ እኔ ያመጣሁትን ለውጥ አልቀበልም ብለው በማለት እሳቸው ያመጡትን የእልቂትና የጥላቻ የጦርነትና የአገራዊ ውርደት ፖለቲካ አልቀበልም ማለት ብልጽግናን አልቀላቀልም ብሎ መቆም ጦርነት እንደሚያስከፍት ከዚህ በፊት የተናገሩትን ደግመውታል። ሰሜን ዕዝ ስለተጠቃብኝ ወደ ጦርነት ገባሁ የሚለውን ትተውት እኔን ለውጤንና መሰሎችን በመቃወማቸው ብለዋል። አሁንም የምለውን አልቀበልም እያሉኝ ነው በማለት በትግርኛ ትግራይ ባሪያይ አልሆን አለ አይነት ምሬት ሲናገሩ አምሽተዋል። የጦርነት አጀንዳቸውን ሲቀጥሉም ትግራይ ወታደራዊ ዝግጅት እያደረገ ነው ይሉና መልሰው ደግሞ የትግራይ ጸጥታ ኃይል ህወሓትን እየተቃወመ ነው ይላሉ። ህዝቡና ወጣቱ ለጦርነት እምቢ እያለ ነውም ይላሉ። እንደገና ደግሞ መልሰው ሰፊ ወታደራዊ ዝግጅት እያደረገ ነው ሲሉ ይናገራሉ። ወጣቱ እምቢ ካለ፣ ህዝቡም እምቢ ካለ፣ ሰራዊቱም እምቢ ካለ ታዲያ ሰፊ ወታደራዊ ዝግጅቱ ከዛፍና ተራራ ጋር ነው እንዴ የምትልን ጥያቄ አጠገባቸው ያስቀመጡት ወዶ ገብ ሰው ይጠይቃቸዋል ተብሎ አይጠበቅም። የትግራይ ህዝብ በተለይ ወጣቱ ታጣቂዎቹን ጨምሮ እምቢ ለጦርነት እያለ ነው። ይህ በሁሉም የትግራይ አካባቢ መስፋፋት አለበት። ቆሞ ቀሩ ቡድን በሰፊ ወታደራዊ ዝግጅት ላይ ይገኛል። እቲ ኃይሊ ጠሮፍነት ህዝቡን ኣብ ሰፊ ወታደራዊ ምልላል ይርከብ። እዚህ ውስጥ ያለው የአብይ አህመድ መልእክት እርስ በርሱ የተምታታ ህዝቡን ቢያለ ነውና ሰፊ ወታደራዊ ዝግጅት እየተደረገ ነው በሚል የቀረበ ነው። ግን አንድ እውነተኛውን የእሳቸውን ጠባይ የሚያንጸባርቀው ሐሳብ አብሮ ሰፍሯል። የትግራይን አውራጃዎች ህወሓትን የሚቃወምና ህወሓትን የማይቃወም ብለው እንደከፈሉት ለመጠቆም በሁሉም አካባቢዎች መስፋት አለበት በማለት ጠቁመውታል። ሰውየው ጎንደርን ሳለማው ጎጃም ተቃወመኝ የሚሉ ከፋፋይ፣ ወለጋ ቢገድለኝ ጅማ ዝም አይልም ሲሉ የሚናገሩ ግጭት ፈልፋይ ናቸውና በትግራይም ይህንኑ ሊያደርጉ መወሰናቸውን እየጠቆሙም ናቸው። ከአዲስ አበባ 1000 ኪሎ ሜትሮችን ተጉዘው ቀየው ድረስ ገብተው የገደሉትንና አሁንም በሰራዊት የከበቡትን የትግራይን ህዝብ ከዚህ ቀደም ጥይት ሳይሆን ማስክልክልሃለሁ ብለው 1 ሚሊዮን ወገኖቹን ገድለውበታል። አሁንም ልክ እንደያኔው እኔ ጦርነት አልጀምርም፣ ከተጀመረ ግን ጎርፍ ሆኜ ጠርጋችኋለሁ እያሉ ዝተዋል። ናተይ መርገጺ ካብ ቃላት ሐሊፉ ከቃላት ጦርነት አልፎ ወደ ወታደራዊ ትንኮሳ ከገባ እንደ ቀድሞ መስሎሻል፣ ጎርፉ ይጠርግሻል ማለት ፈልጋለሁ። ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ያላቸውን ተኳሽና ተተኳሽ ሁሉ ወደዚህ ያልከው ነው። እንግዲህ እኔ እንዳሻኝ ላድርጋችሁ እንጂ እናንተስ መብት የላችሁም የሚሉት የህዝብን በጀትና ደሞዝ፣ ነዳጅና መድኃኒት፣ ሸቀጥና የባንክ ገንዘብ እንዳይሄድ አድርገው ሰራዊትም አስፍረው ህዝብን በጦርነት ሰቀቀን ውስጥ ከከተቱ በኋላ ራሳቸው እንደ ሰላማዊ ሰው ለማድረግ የሚዳዳቸው አብይ እንኳንም ገና በማለዳው ለይቶ ያወቃቸውን የትግራይን ህዝብ ትናንት የተወለደን ህፃን ልጅም ማታለል የሚችሉ አይመስሉም። እሳቸው ቆሞ ቀር የሚሉት ኃይል ወርቅ ሸጦ ጦር መሳሪያ እየታጠቀ እንደሆነም ይከሳሉ። እርሶ አገር ሸጠው የቱርክ ድሮንና የአዘርባጃንን ክላሽ ሲታጠቁ ተገቢ ነውን? እርሶ የአገርን ልማት በጀት አጥፌ በ10 ቢሊዮን ዶላር እዋጋለሁ ሲሉስ ልክ ነዎትን? የሚሉትን ጥያቄዎች እንደ ጋዜጠኛ እንዲተውን አጠገባቸው የተቀመጠው ሰው አላነሳላቸውም። እሳቸውም ቀጥለው ስለ ኤርትራ በማንሳት ህወሓትን ከኢትዮጵያ ጠላት ከኤርትራ ጋር እየሰራ ነው ይላሉ።
እንዲህ ያሉትን ቀላማጅ የሰማ አንድ የአክሱም ነዋሪ ከ5 ዓመት በፊት እርሶ አስታጥቀውና ጠርተው ወገኖችን ያስጨፈጨፉ ሻዕቢያ የኢትዮጵያ ጠላት ነው ሲባሉ የለም የኢትዮጵያ የጨለማ ዘመን አጋር ነው እያሉ ያስገደሉን ሰው እንዴት የኤርትራ ጸረ ኢትዮጵያዊነት ዛሬ ተገለጠልዎት ብሎ ቢጠይቅ ልክ ነው። በአሁኑ ወቅት አብይ አህመድና ኢሳያስ አፈወርቂ በየትኛውም መመዘኛ የሚበላለጡ ሰዎች አይደሉም። ሁለቱም ለዜጎቻቸው ርኅራኄ፣ ለአገራቸው ፍቅር የላቸውም። ሁለቱም ጨቋኝና ገዳይ፣ ጦረኛና ወራሪ ናቸው። እንዳም ሆኖ ኢሳያስ አፈወርቂን ከአብይ አህመድ በአንድ ነገር የተሻሉ የሚያስብላቸው ጉዳይ አለ። ኢሳያስ እንደ አብይ አህመድ ህዝባቸውን በጎረቤት ሀገር ሰራዊት ጭምር አልወጉም። ህዝባቸውን በድሮንና አየር ኃይል አልገደሉም። በእርግጥ አብዛኞቹ አምባገነኖች ከአብይ የሚሻሉትም በዚህ ነው። በጎረቤት ሀገር እገዛ ህዝቡን የወጋ መሪ ከአብይ አህመድ ውጭ ሌላ ያለ አይመስልም። በዚህ መመዘኛ እንኳን ከኢሳያስ ያነሱት አብይ ስለ ፋብሪካዎች፣ ስለ ዩኒቨርሲቲ፣ ስለ ስደተኞች እያነሱ ኤርትራን ያሳንሳሉ። ስርዓት ሻዕቢያ እውን ብዝገደደ መንገዲ ብልምዓት አያምንን፣ በስግግር ስልጣን አያምንን፣ በደቁ እውን አያምንን። ሻዕቢያ በልማትና በስልጣን ሽግግር አያምንም። ሻዕቢያ ስልጣን እስኪይዝ ድረስ ኤርትራ ከ300 በላይ ፋብሪካዎች ነበሯት። ዛሬ ሁሉም በሚባል ደረጃ ወድመዋል። አስመራ አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። የኤርትራ ህዝብ አገሩን ጥሎ እየተሰደደ ነው። ህዝብ ኤርትራ ሀገር ገዲፉ ናብ ስደት ይመራህሎ። ሻዕቢያ በልማትና በስልጣን ሽግግር አያምንም ሲሉ ስልጣኔን አላስነካም ብለው 1 ሚሊዮንና ከዛ በላይ ህዝብ ሲፈጁ የሚውሉ ጠቅላይ ሚኒስትር አይመስሉም። እንዲህ ብለው ሲናገሩ በ6 ወር ውስጥ ብቻ 400 ፋብሪካ የዘጉ፣ ዩኒቨርሲቲዎችን የቅበላ አቅማቸው እንዲንኮታኮት ያደረጉ፣ የጦር ማሰልጠኛና የወታደር ማከማቻ የሚያደረጉ አይመስሉም። ከ1977 በኋላ ለመጀመሪያ ጊዜ ኢትዮጵያውያን ስደተኞች በጎረቤት ሀገር መጠለያ ካምፕ ውስጥ እንዲጠለሉ የሆኑት በእርሳቸው የስልጣን ዘመን መሆኑ ትዝ አይላቸውም። ኢትዮጵያውያን በጦርነትና በረሃብ ተሰደው በሱዳን በተባበሩት መንግስታት ካምፕ ውስጥ ከተጠለሉ 5 ዓመት አለፋቸው። ከ30 ዓመታት በኋላ ለመጀመሪያ ጊዜ የአገራቸው ገዢ ያባረራቸው ኢትዮጵያውያን በጎረቤት ሀገር በስደተኛ ካምፕ ውስጥ እንዲኖሩ ያደረጋቸው ዜጎች ይህንን የአብይ አህመድን ንግግር በሰሙ ጊዜ እርሶስ ከኢሳያስ ቢብሱ እንጂ አያንሱም ቢሉ ልክ ናቸው። ዩኤንኤችሲአርና አይኦኤም እንደገለጹት ከ1970ዎቹ አጋማሽ ወዲህ በርካታ ኢትዮጵያን ከአገራቸው የተሰደዱት ባለፉት 5 ዓመታት ነው። ድርጅቶቹ እንደሚሉት በሱዳን፣ በኡጋንዳ፣ በጅቡቲና በኬንያ ተሰደው የተመዘገቡ ግማሽ ሚሊዮን የሚደርሱ ኢትዮጵያውያን አሉ። ጠቅላይ ሚኒስትሩ በትግርኛ መግለጫቸው የቀድሞ የጥፋት አጋራቸውን የጨለማ ዘመን አጋር እያሉ ያዋደዱትን ሻዕቢያን ሲወነጅሉ ከጠቀሷቸው ምክንያቶች አንዱ ፋብሪካዎችን ዘግቷል የሚለው ነው። ሻዕቢያ 300 ፋብሪካ የዘጋው በ30 ዓመት ነው። አብይ አህመድ ግን በ6 ወር ውስጥ 400 ፋብሪካ የሚዘጋ መንግስት እንደሚመሩ የገለጹላቸው የራሳቸው ሚኒስትር መላኩ አለበል ናቸው። በአንድ ሳምንት ውስጥ 20 የውሃ ፋብሪካ መዘጋቱን የገለጹት የአገዛዙ ሚዲያዎች ናቸው። 170 የሚሆኑ የውጭ ሀገራት ኩባንያዎችም ፋብሪካዎቻቸውን ዘግተው መውጣታቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል።